የተከበራችሁ የቻናል ተከታታዮች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝትና ተረፍ ይበልልኝ። ለሀገራችን ኢትዮጵያ ሰላምን ያብዛልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስትጀምሩ ቪዲዮውን በላይክ ጀምሩት። ከወደዳችሁ ደግሞ ሸር አድርጉ ማለት ነው። እዚህ ጋር የምታዩት ለየት ያለ አሰራር ነው። በርከት ካለ ሽንኩርት የሚዘጋጅ የፈጣይር ወይም ደግሞ የተለያየ ስም አለው፣ እንደየ ስሙ ሊለያይ ይችላል። ለማንኛውም ፈርሙዛ ይባላል በኛ ማለት ነው። እሱ ነው ማዘጋጅላችሁ። እዚህ ጋር ሊጡን እያወካሁ ነው። ሊጡን የማወካው በወተት ነው ማለት ነው። እንግዲህ እናንተ ቤታችሁ ውስጥ እንደሚፈልጉት አይነት ማውካት ይቻላል ማለት ነው። በእርጎ፣ በወተት፣ በእንቁላል፣ በተለያዩ ነገሮች ልጣችሁ ማውካት ትችላላችሁ፣ እንደ ቤታችሁ እንደሚፈልጉት ማለት ነው። እኔ እንግዲህ ያቦካሁት በወተት ነው ማለት ነው። የተጠቀምኩት ግብአት እንግዲህ ለመዘርዘር ጊዜ የለኝም። ቪዲዮዎች አጠር አጠር የሚሉት ትረዳላችሁ አብዛኞቻችሁ ማለት ነው። እዚህ ጋር የምታዩት እንግዲህ ሽንኩርቱ በጣም በርከት ያለ፣ ከዛ ተተፈጨ ስጋ ጋር ቁንዶ በርበሬና ጨው አድርጌበታለሁ ማለት ነው። ከዛ ውጭ ምንም ነገር የለበትም። ሊጡ ኮፍ ብሏል። 1 ሰዓት ተሩብ ያክል አስቀምጨዋለሁ። ከዛም በኋላ ነው መጠቅለል የጀመርኩት ማለት ነው። 3 ሲኒያ ነው የምሰራ። ሁለቱን አሁን ስቶቭ አስገባለሁ ስለማይችልልኝ ማለት ነው። አንዱ ደግሞ በኋላ አበስሏለሁ ማለት ነው። ከላይ እንዲያጣብቅልኝ ወይም ደግሞ እንዲይዝልኝ ማለት ነው እንቁላል እቀባዋለሁኝ። ከዛም ለከለርም አሪፍ ነው ማለት ነው። ከላይ ደግሞ እናንተ የፈለጋችሁትን ጥቁር አዝሙድ እንዲሁም ደግሞ ሽመር የተለያየ የምፈልጉትን አይነት ሰሊጥ ማድረግ ትችላላችሁ። እኔ ግን የተጠቀምኩት ነጩን ሰሊጥ ከላይ ነስንሼዋለሁ ማለት ነው። አሪፍ ነው በነገራችን ላይ ጥሩ ምግብ ነው እና እንደዚህ ተነሰነስኩት በኋላ ስቶቭ ውስጥ አስገባዋለሁ ማለት ነው። ያው ሁለቱን ሲኒያ ስቶቭ ጨምሬያለሁ ማለት ነው። ለ25 ደቂቃ ቆየዋለሁኝ። ከላይ ደግሞ ከ7 ደቂቃ እስከ 10 ደቂቃ ድረስ እሳቱን ቀነስ በማድረግ እንዲበስል አድርገዋለሁ። በጣም ምርጥ የሆነ ከለር አሪፍ የሆነ ምግብ ነው የተዘጋጀው ማለት ነው። ሰርቼ ጨርሻለሁ። እንደዚህ እንደምታዩት ብዙ ጊዜ ቪዲዮ አጠር የሚለው ለመስራት ስለማይመቸኝ ነው። ለዛ ነው ሙሉ ቪዲዮውን ሰርቼ ረዘም ባድርገው እንደሚጠቅመኝ አውቃለሁ። ግን ያው ከጊዜ አንጻር ነው አጠር አጠር ማድረግ ማለት ነው ቪዲዮ። እዚህ ጋር እንደምታዩት እንግዲህ በጣም አሪፍ ምርጥ ነው። ላይክ ይገባላ። ላይክ አድርጉ። ላይክ አትንፈጉ ማለት ነው። ላይክ እያደረጋችሁ ግቡ። ሀሳብ አስተያየታችሁን ደግሞ የምትሰጡኝም አመሰግናለሁ ማለት ነው። ሁልጊዜ ከጎኔ ያላችሁ የምታበረታቱኝ ላይክ ሸር ሁላችሁም ከጎኔ ስላላችሁ ስለምታበረታቱኝ ወደ ኋላ ስቀር ራሱ ያ ማለት ቪዲዮ ሳልሰራ ስቀር አይዞሽ በርቺ ስሪ ደስ ያለሽን ቪዲዮ እያላችሁ እንዲሁም ደግሞ ወይኛ ሰርተን እንላክልሽ ወይ የምትሉኝ ስላላችሁ በውስጥ ከልብ ነው የማመሰግነው ማለት ነው። እግዚአብሔር ያክብርልኝ። እዚህ ጋር የምታዩት ፒዛ አለ። እንዲሁም ደግሞ ልክ እንደ ሰንቦሳ የተጠቀለለ አለ። ማለትም በውስጡ የተለያዩ ግብአቶችን የተጠቀምኩት አሰራር ነው። ምናልባት ጊዜ ካገኘሁኝ አንድ ቀን ሙሉ አሰራሩን ይዤላችሁ ልመጣ እችላለሁ። በጣም አሪፍ ደስ የሚል ናማ ጥሩ የሆነ ምግብ ነው። ከተመቼ ልሰራላችሁ እችላለሁ ማለት ነው። እና የዛሬ ቪዲዮአችን እንግዲህ ያንን ይመስላል። ልክ እንደምታዩት እንግዲህ አጠር መጠን ያለ በየአይነት ማለት ነው። በተለያዩ ሰከንዶች ውስጥ የተለያየ ምግብ ተሰርቷል ማለት ነው። የወደዳችሁትን ኮሜንት ላይ ጻፉልኝ። ባይ ባይ። መጀመሪያ የሚያስፈልጉኝን ግብአቶች አዘጋጅቻለሁ። ነጭ ዱቄት እንዲሁም ደግሞ የበቀሎ ዱቄት አለኝ። የበቀሎ ዱቄት ቢጫው ነው። ቢጫና ነጭ ከለር ያለው 2 አይነት የበቀሎ ዱቄት አለ። እቃውን እዚህ ጋር ስታዩት የነጩ ነው። ነገር ግን ደግሞ ስሙ ተመሳሳይ ይሁን እንጂ ያኛውን የቢጫውን ሌላ እቃ ላይ ገልብጬው ስለነበረ ለዛ ነው ተመሳሳይ እንደሆነ ለማሳየት ያክል ነው። ቤኪንግ ፓውደር አድርጌበታለሁኝ 1 ማንኪያ ማለት ነው። 1 ብርጭቆ ነጭ ዱቄት እንዲሁም ደግሞ 3 ማንኪያ የበቀሎ ዱቄት እዚህ ጋር ጨው አረጌበታለሁኝ። እናንተ በምትፈልጉት መጠን ማድረግ ትችላላችሁ። ያን ያክል ሊጡ ብዙ ግብአት የሚጠይቅ አይደለም። እንደ የቤታችን አሰራሩ ሊለያይ ይችላል። እኔ ግን ይህን ግብአት ብቻ ነው የምጠቀመው ማለት ነው። ሁሉንም እንደዚህ ዱቄቱን እንዲሁም ደግሞ የበቀሎ ዱቄቱን ቤኪንግ ፓውደሩን ካከላከልኩኝ በኋላ በውሃ አወጋለሁኝ ማለት ነው። ውሃው በጣም ቀዝቃዛ ባይሆን አሪፍ ነው ማለት ነው። ሞቅ ያለ ሲሆን ስታቦኩ ሞቅ ያለ እንዲሁም ደግሞ ለብ ያለ ውሃ ሲሆን ሊጡ ለስላሳ እንዲሁም ደግሞ ስታዘጋጁት ነጭ እንዳይሆን አሪፍ እንደሆነ ያደርግላችኋል ማለት ነው። እንደዚህ ሁሉንም በማንኪያ አዋህደዋለሁ። በኋላ ላይ ግን በእጄ በደንብ አድርጌ አቦከዋለሁ ማለት ነው። እናንተ እንግዲህ በርከት ያለ ከፈለጋችሁ እንደ ሊጣችሁ መጠን በርከት ያለ ማዘጋጀት ይቻላል። እኔ ግን በመጠኑ ነው ያዘጋጀሁት። እንደዚህ ስታዩት 1 ብርጭቆ ነው፣ ግን አሰንቡሳው የሚወጣው ብዙ ነው የሚሆንላችሁ ማለት ነው። ሊጡን እንደዚህ በጣም ያልደረቀ በጣምም ደግሞ ያለሰለሰ በመካከለኛ አድርጌ አብኩቸዋለሁ ማለት ነው። በጣም ድርቅ ማለት የለበትም። በጣም ድርቅ የሚል ከሆነ ሊጡ ስትጋግሩት ወይም ደግሞ አሰንቡሳውን ስትጠብሱት ንፍት ያለ አይሆንም ማለት ነው። ከላላም ደግሞ በጣም ሊጡን ስታስተካክሉት እንትን አይልም፣ አይጠቀለልላችሁም በምትፈልጉት መጠን ማለት ነውና በደንብ እንደዚህ ሊጡ ለዘብ ያለ አቦካካችሁ ግን አሪፍ የሆነ አሰንቡሳ ይሆንላችኋል ማለት ነው። ከ30 ደቂቃ እስከ 45 ደቂቃ አቆየዋለሁኝ። አስቸኳይ ከሆነም ደግሞ 20 ደቂቃ ራሱ በቂ ነው ማለት ነው። ያን ያክል ብዙ ሰዓቶች አይፈጅም። እንደዚህ ካቦካሁት በኋላ አስተካክዬ
ፌስታል ከላይ ሸፍነውና አስቀምጠዋለሁ ማለት ነው። እንደምታዩት ራሱ እጅ ላይ ራሱ አልያዝም ማለት ነው። በደንብ መቦካቱ የሚያስታውቀው እቃ ላይ አይዝም፣ እንዲሁም ደግሞ እጃችን ላይ ስናቦካው አይዝም ማለት ነው። ዘይት ማድረግ ይቻላል፣ ትንሽዬ ቀባ ከላይ ብቻ ማለት ነው። ከውስጡ ካደረጋችሁበት ግን በኋላ ላይ ሲጠበስ አይነፋምና ከላይ ቀባ ታደርጉታላችሁ። እኔ ግን አልቀባሁትም፣ እንደዚሁ እንደሆነ ዝም ብዬ ላስቲክ ሸፍኜ ለተወሰነ ደቂቃ አቆየዋለሁ ማለት ነው። እስከዛ ድረስ ደግሞ የሚያስፈልጉኝን ግብአት ለሳምቡሳው የሚሆን አዘጋጃለሁ። እዚህ ጋር በግዶኔስ አለኝ፣ እንዲሁም ደግሞ አንድ እንቁላል፣ እየተዘጋጀ ስጋ አለኝ። ስጋው ሽንኩርትና የተፈጨ ስጋ፣ በውስጡ ያለው ቅመም ጨውና ቁንዶ በርበሬ ብቻ ነው ማለት ነው። በአንድ ቤት አዘጋጅቼ ስለማስቀምጥ ነው። ባለፈ ያዘጋጀሁት ቪዲዮ አለ ለሳምቡሳ፣ እንዲሁም ደግሞ ለተለያዩ በሸቡ መኮረኒ፣ በሸቡ ለሃም የማዘጋጀው ለመሰጋ በአንድ ፊት የሚዘጋጅ የስጋና የሽንኩርት አዘገጃጀት አለ። አዘጋጅቼ በአንድ ፊት ስለማስቀምጥ ነው ማለት ነው። እዚህ ጋር አንድ እንቁላል ለተወሰነ ደቂቃ አበስለዋለሁ ማለት ነው። ምክንያቱም በግዶኔሱን እንደዚህ አጥበዋለሁኝ። እናንተ በግዶኔስ ላለመጠቀም ከፈለጋችሁ የድንብላል ቅጠል ሽብት፣ እንዲሁም ደግሞ ያጣፍጥልናል ብላችሁ የምታስቡትን ሌሎች አትክልቶችን መጠቀም ይቻላል። ያለ መጠቀምም ደግሞ ይቻላል። በስጋው ብቻም ማዘጋጀት ትችላላችሁ ማለት ነው። ካጠብኩ በኋላ በምፈልገው መጠን ከታትፈዋለሁኝ እንደዚህ። እንቁላሉም ከ20 ደቂቃ በኋላ በስሎልኛል። ትንሽ በረድ ካለ በኋላ ልክ እንደ በግዶኔሱ እኩል መጠን እንደሆንልኝ ከታትፈዋለሁኝ ማለት ነው። ደቀቅ አድርጌ እናንተ በማሽን ቢሆን ማዘጋጀት ይቻላል። ይሄ እንቁላል ማድቀቂያ ማሽን ስላለ ማለት ነው። እኔ ግን እዚሁ በግዶኔሱን በከተፍኩበት ከታትፈዋለሁ ማለት ነው። በምፈልገው መጠን አዘጋጅቻለሁ። እዚህ ጋር ስጋና ሽንኩርቱም እንደዚህ በረዶ ለቀቅ አድርጎታል ማለት ነው። በደንብ በረዶ ከለቀቀ በኋላ ማጥለያ ላይ አድርጌ፣ በረዶ ሲሆን ከታች ውሃ ሊኖረው ስለሚችል ውሃ ካለው ደግሞ አሳምቡሳውን ስጠቀልል ስለሚያስቸግር የበረዶን ውሃ አላቅቄዋለሁ። ካላቀቁ በኋላ በግዶኔስና እንቁላሉን አድርጌ አቀላቅለዋለሁ ማለት ነው። እዚህ ጋር ምንም አይነት ቅመም አልጠቀምም፣ ምክንያቱም መጀመሪያ ላይ ቁንዶ በርበሬና ጨው ስላለው ስጋውን ሳዘጋጅ አላደርግበትም ማለት ነው። ካላደረጋችሁ ግን አሁን ማድረግ ግዴታ ነው፣ ጥሩ ጣዕም እንዲሰጥላችሁ። እንደዚህ ካቀላቀልኩ በኋላ ሊጡም እንግዲህ ከ40 ደቂቃ በኋላ ረጋ ብሏል ማለት ነው። አሪፍ የሆነ ለዘፍ ያለ ሊጥ ሆኖልኛል። ያው ኩፍ አይልም፣ ምክንያቱም የዳቦ እርሾ ስለሌለው ማለት ነው። እኔ በምፈልጋቸው መጠን አድቦለቡለዋለሁኝ በትንንሹ ማለት ነው። እና እንደዚህ ካድቦለቦልኩት በኋላ በምፈልጋቸው ቅርጽ፣ እናንተ በቅርጽ ማውጫ ሊሆን ይችላል፣ እንዲሁም ደግሞ በመቆራረጫ ሊሆን ይችላል። እናንተን በሚያስደስታችሁ ነገር መቆራረጥ ትችላላችሁ ማለት ነው። እኔ ግን ያው ለቤት ውስጥ ስለሆነ የምንመገበው ያን ያክል ብዙ ቅርጽ እንዲወጣም አልፈልገውም ማለት ነው። እኔ ደስ እንዳለኝ በሚያመች መልኩ ነው የማዘጋጀው። ዋናው ነገር የምፈልገው ምንድነው እንዲጣፍጥ፣ እንዲሁም ደግሞ ይህን ስላችሁ ግን ጥሩ ቅርጽ ከወጣ ደስ ይለኛል። ግን ይህን ያክል ለዚህ መሆን አለበት ቅርጽ መውጣት አለበት ብዬ አልጨነቅም ማለት ነው። እና ቅርጽ ማውጫ ሲሆን እኩል መጠን እንደሆነላችሁ ያደርግላችኋል። ይሄ ግን ለቤተሰብ ሲሆን ደግሞ እኩል መጠን ሆነ አልሆነ ያን ያክል ምንም አያጨናንቅም ማለት ነው። ሰው በሚፈልገው ነገር መመገብ ይቻላል። አንድ ማንኪያ ካደረኩበት በኋላ ያዘጋጀሁት ሊጥ ላይ እንደዚህ በዚህ ቅርጽ ማውጫ እቆራርጠዋለሁ ማለት ነው። በቅርጽ ማውጫ እቃው ከሆነ የምትጠቀሙት ግን በእኩል መጠን ሊያወጣላችሁ ይችላል። ለቤት ከሆነ ደግሞ ያን ያክል እኩል መጠን ቢኖረውም ባይኖረው ምንም አይነት ችግር የለውም ማለት ነው። እንደዚህ ሁሉንም ካዘጋጀሁት ደግሞ ተጠቀለልኩት በኋላ ተላይ ዱቄት ነስነስ አረግበታለሁ እንዳያያዝ እስከመጠብስ ድረስ ማለት ነው። ዱቄቱ የሚያጠቅማችሁ ምንድነው ስታነሱት ልፍስፍስ አይልም፣ እንዲሁም ደግሞ ሲጠበስም ደግሞ ከሽ ከሽ እንድል ያደርግላችኋል። እቃውም ላይ ደግሞ አይዝም ማለት ነው። እዚህ ጋር ዘይት እቃው ጋር ካለልኝ በኋላ የምፈልገውን የዘይት መጠን አደርግበታለሁ ማለት ነው። እሳቱ በጣም መጋል የለበትም፣ እንዲሁም ደግሞ በጣም ቀዝቃዛ መሆን የለበትም። በጣም ተጋለ አሳምቡሳው ሊጥነቱ ሳይበስል ከላይ ከለሩ ቀይ ሊሆን ይችላል ማለት ነውና ዘይቱ በመካከለኛ መጠን ላይ መሆን አለበት ማለት ነው። ትንሽ ዘይቱ ጋር ካለልኝ በኋላ ሁሉንም አሳምቡሳዎች እንደዚህ ጠብሳቸዋለሁ። የማደርገው 2-3 ነው። ምክንያቱም ሁሉንም የማደርግ ከሆነ እንትን ይላል በጣም ስለሚነፋ ይያዛል ማለት ነው። ይያዛል ስላችሁ ጎን ለጎን ይሆናል። ጎን ለጎን ሲሆን ደግሞ ዘይቱን ከላይ ለማፍሰስ አይመቻችሁም። ከላይም ከታችም ዘይቱ መኖር አለበት ማለት ነው። ከታች በስሎ ከላይ የሚገልብጠው ካላችሁ ውስጡ ንፍት አይልም ማለት ነው። ግን ደግሞ እንደዚህ 2 ወይም ደግሞ 3 እያደረጋችሁ ከላይ ዘይት የምታፈሱበት ከታችም ዘይት እያገኘው ከላይም ደግሞ ዘይት የምታርከፈክፉበት ሲሆን በጣም ውስጡ ክፍተት እንዲኖረውና ንፍት ያለ እንዲሆን ይሆናል። እንዲሁም ደግሞ ስትበሉት ደግሞ ከሽ ከሽ ያለ ይሆንላችኋል ማለት ነው። እሳቱን ቀነስ አድርጌ ስለነበረ የምጠብሰው ከለሩ ራሱ የሚያምር ከለር እንዲሁም ደግሞ እንደዚህ ዘይቱን ከላይ ሳደርግበት ማለት ነው ንፍት እያለ እየሄደ ነበረ። በነገራችን ላይ እናንተ ራሳችሁ የምትሰሩት ስራ ወይም ደግሞ የምታዘጋጁት ምግብ በመፈልግ በቤት ውስጥ የምናዘጋጃቸው ምግቦች አንደኛ ጥፍጥ ብለውን እንመገባቸዋለን። ሁለተኛ ደግሞ እኛ በምንፈልገው አመጣጥነን በምንፈልገው ጣዕም ልናዘጋጀው እንችላለን። ለምሳሌ ይህንን እያዘጋጀውኝ አሪፍ እንደሆነ ውጤቱን እኔ ራሴ እያወቅኩ ነበረ ማለት ነው። ምክንያቱም ቡፍ ቡፍ ያለ እንዲሁም ደግሞ ንፍት ያለ አሳምቡሳ ሆኗል ማለት ነው። የሚያስታውቀው ምንድን ነው? አሳምቡሳ ስንጠብሰው በደንብ ከተዘጋጀ የሚያስታውቀው እንደዚህ ንፍት ካለ ነው ማለት ነው።
ነው። ትንሽ ዘይቱ ቀየር ካለባችሁ የበቆሎ ዱቄት ተላይ ስለነሰነስኩበት እንዲሁም ደግሞ በውስጡ እንቁላል ስላለው ለዛ ነው። እሳቱን ቀነስ እስካደረጋችሁ ድረስ ደግሞ መልሶ ዘይቱ መጀመሪያ ላይ አሳምቡሳውን ሊጡን ስታደርጉት ዘይቱ ትንሽ ቀየር ቢልም ግን መልሶ ደግሞ ይስተካከላል ማለት ነው። ሙሉ ለሙሉ አይደለም የማሳያችሁ ምክንያቱም በጣም ብዙ ደቂቃ ይፈጃል። በተለይ ደግሞ ያዘጋጃችሁት ሊጥ በርካታ ከሆነ አንዳንዱን ወይም ሁለት የምትጠብሱት ሆነ ደቂቃ ይፈጃል። በእርግጥ እኔ ብዙ አይደለም፣ ያም ሆኖ ግን ሙሉ ለሙሉ ሳይሆን ግማሽ በግማሽ ነው ቀርጬ የማሳያችሁ ማለት ነው። እና የስተዛሬው ደቂቃ የዛሬ ደቂቃ ረዘም ያለ ይመስለኛል። ብዙ ጊዜ ማብራሪያ በደንብ ስጭበት ደቂቃሽ እያጠረ ነው እያላችሁ ነው። አሪፍ የሆነ ሀሳብ አስተያየት ለምትሰጡኝም አመሰግናለሁ የኔ ምርቶች ማለት ነው። ሁሉንም አሳምቡሳ እንግዲህ በእንደዚህ አይነት አሰራር ነው የምጠብሰው። እንደነገርኳችሁ ሙሉውን ሳይሆን በግማሽ ነው ቀርጬ የማሳያችሁ። አሪፍና ደስ የሚል ጥሩ ጣዕም ያለው የአሳምቡሳ አዘገጃጀት ነው። እንደምትወዱት ደግሞ አልጠራጠርም። ወደዳችሁ ደግሞ ሼር ላይክ ማድረጋችሁን አትርሱ። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።